ሰላም ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞች፣ እናት አባቶች፣ የሰው ዘር በሙሉ እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ወራዊ በዓል በሰላም በፍቅር በደስታ አደረሳችሁ አደረሰን እያልኩኝ ልጃችሁ እህታችሁ እናታችሁ ሊሆን የሚችል ልጆችን ትኖራላችሁ። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ለጻድቁ አደረሳችሁ አደረሰን። አባታችን አቡነ ገብረ መንፈስ ቅዱስ ከክፉ ነገር ጠብቆ አገራችን ኢትዮጵያን ሰላም እያድርግልን። እኛም ደግሞ ከሞት ከወጥቶ ከመቅረት ጠብቀውን አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ ከክፉ ነገር ከአደጋ ሰውረውን በሰላም በፍቅር ወደ እናት ሀገራችን ኢትዮጵያ ምድር ይመልሱን። እናንተንም ደግሞ የልባችሁን መሻት ሞልተውላችሁ የሀሳባችሁ ተሳክቶ ለሀገራችሁ መሬት ያብቃችሁ። በእውነት የሰው ልጅ ሀሳቡ ተሳክቶ የልቡ መሻት ሞልቶ ወደ ሀገሩ ሲመለስ ደስ ይላልና ከክፉ ነገር ይጠብቀን። አገራችን ላይ ሰላምን፣ ፍቅርን፣ አንድነትን፣ መዋደድን፣ አብሮ መብላት አብሮ መጠጣትን እግዚአብሔር ይስጠን። ጻድቁ አባታችን እንግዲህ ልመናቸው ጸሎታቸው እኛ ጋር አይለይ። በተለይ ደግሞ ስደት አገር ለምንኖረው አረብ ሀገር ከመዳም ኩሽና ለምንኖረው ጥምቀት ሲመጣ ለምናላዝነው፣ ፋሲካ ገና ሲመጣ ለምናለቅሰው፣ አረፋ ኢድ ሮመዳን ሲመጣ ለምናለቅሰው፣ አገራችን ለምናስታውሰው በእውነት ሙስሊም ክርስቲያን እህቶቼ እንግዲህ በየእምነታችን ደግሞ የራሳችን አመት ባላለን ሙስሊሞች አረፋ ኢድ አለ አድሃ ይመጣል። ሮመዳን አመት ባላቸው ይመጣል ጾሞ የሚገድፉበት። እኛ ደግሞ ታላቁ አብይ ጾም ደግሞ ይመጣና 55 ቀን 40 ቀን ጾመን 55 ቀን 40 ቀን ጾመን 50 ብለ 50 ጾም የሚባል እሱን ደግሞ ፋሲካ እንለዋለን። እሱ ሲመጣ ማንኛውም ኢትዮጵያዊ በአመት ባል ጊዜ ፋሲካ ሲሆን፣ ገና ሲሆን፣ ጥምቀት ሲሆን በቃ ከቤተሰቡ ጋራ ማሳለፍን ይፈልገዋልና እኔ እንደማስበው የውስጤ የሚሰማኝ ስሜት ፋሲካ ሲመጣ ከእናቴ ጋራ ብገድፍ፣ ጥምቀት ሲመጣ ከእናቴ ጋራ ባሳልፈው፣ ገና ሲመጣ እንግዲህ ገና ትልቅ በዓል ነው። አባታችን መድኃኒታችን ኢየሱስ ክርስቶስ የኛ ጌታ የተወለደበት ልደቱ ነውና ገናን ከቤተሰብ ጋር ማክበር በጣም ትልቅ ነገር ነው። ደስ ሲል ነበር ላደለው። ግን እኛ ደግሞ እንዳለመታደል ሆኖ መቼስ ያው በስደት ነው ነገሮችን ሁሉ የምናሳልፋቸው። ይሁን ደግሞ የሰው ልጅ ካልሞተ ካልታመመ ነገ ከነገ ወዲያ ነገ ሌላ ቀን አለ፣ ነገ አዲስ ነገር አለ። ነገሮቹ ለተስተካክለውልን ለሀገራችን መሬት እንደምንበቃ እርግጠኛ ነኝ። ግን ፋሲካ ሲመጣ እንቁጣጣሽ፣ አዲስ ዓመት፣ ዘመን መለወጫ ሲሆን ማንኛውም ኢትዮጵያዊ በሀገሩ ላይ ማሳለፍ ይፈልጋልና ግን እኛ ደግሞ ያው በስደት ሀገር ዩኒፎርማችን ሳናወልቅ በቃ በቢጃማ አመት ባል በቢጃማ የምናሳልፍ ልጆች አለን። ከገባን ያልወጣን ልጆች አለን። ማለት አገሪቱን በመስኮት የምናይ ልጆች አለን። እንደኔ አሁን በበኩሌ ይህን ሀገር በመስኮትና በበረንዳ እንጂ የማየው አገሩ በእት ይሆን በእት ይቀላይ ጠቁር አላውቀውም። መብርሃን በምታውቀው ማለት ነው። ያ ሴትዮ ጋር አንዳንዴ ሱቅ ልሄድ ካልሆነ በስተቀር አገሩን አላውቀውም። አገሩን አይቼው አላውቅም ማለት ነው። ለስሙ ውጭ ነው ያለችው። መቼም አረብ ሀገር እንደ ውጭ ነው የሚቆጠር በእኛ ሀገርና አለች ልባል እችላለሁ፣ ግን አገሩን አላውቀውም እውነት ለመናገር ማለት ነው። እና ይህን የምናሳልፍ ልጆች በእውነት እግዚአብሔር የልባችን መሻት ሞልቶ ከቤተሰቦቻችን አንድ ሰው አይጎልብን። እንደ ሻማ ቀልጠን ለምናስተምራቸው፣ እንደ ሻማ ቀልጠን ለምንረዳቸው እህት ወንድሞቻችን፣ እናት አባቶቻችን እነሱ ክፉ ሳይሆኑብን ድጋሜ አመት ባል ሲመጣ ማልቀስን አቁመን ማላዝን አቁመን ከቤተሰቦቻችን ጋራ ያለውን ተቋድሰን ከቤተሰብ ጋር እውነት ለመናገር አመት ባልን ማለት ነው። እንደዚህ ጥምቀት ገና ሲመጣ በተለይ በጥምቀት ወር ጎንደር ተወልዳችሁ ያደጋችሁ ታውቃላችሁና ጎንደርን በጥምቀት እንዴት እንደሆነ ታውቁታላችሁ። ከየትም ዓለም ሀገር ለጥምቀት ጎንደር ነው የሚመጣ። ከየትኛውም ዓለም ሀገር ይብን ፈረንጆች ለቱሪስት ይመጣሉ ጥምቀት ጎንደር ማለት ነው። ጎንደር ተወልዳችሁ ያደጋችሁ ታውቃላችሁ እና ያ በመጣ ሰዓት ላይ በጣም ስሜታዊ ነርቨስ ነው መሆን። በጣም ነው የሚከፋኝ፣ በጣም ነው ማለቅሰው። ግን ደግሞ ነገ ቀን አለ ብዬ አስባለሁ። ዞር ብዬ ቆሜ ነገ ቀን አለ፣ ነገ ከነገ ወዲያ
የልቤ መሻት ሞልቶ የወጣሁበትን ዓላማዬ ግቤን መትቼ ከልጄ ጋራ ከእናቴ ጋራ ከወንድሞቼ እህቶቼ ጋራ ከውዱ ባለቤቴ ጋራ ጥምቀትን፣ ፋሲካን፣ ገናን በቃ አሳልፋለሁኝ ማለት ከሰራህ ካለህ ነገም ገና ነው። ካለህ ቤተሰብ ጋራ ከበላህ ከጠጣህ ደስተኛ ሁነህ መልካም ጊዜን ካሳለፍክ ሁሌም ዓመት በዓል ነው። የሚያሳዝነው ቤተሰብ አንተ ስትወጣ በሰው ሀገር እያለህ በአብሶ በስደት ሀገር እየሆናችሁ የሆነ ነገር ስትሰሙ ቤተሰቦቻችሁ የሆነ ነገር ሆኖ ስታገኟቸው ይከፋችኋል። በቃ እንጀራ ብዬ ወጥቼ አንዱን እህቴን ሳላገኘው አንዱን ወንድሜን ሳላገኘው ከማለት እግዚአብሔር ይጠብቀን። እውነት ከባድ ነው እና ምን ልላችሁ ነው፣ ደስ ብሎኝ ነው የመጣሁት ማለት ነው። ደስ ብሎኝ የመጣሁት ውብዬና ናሂ ታርቀው በጣም ነው የተደሰትኩት። ማርያምን በጣም ማለት በቃ የሰው ልጅ ከጥፋቱ ተመልሶ ወደ ራሱ ሲመለስ በጣም ነው የሚያስደስተው። በጣም እነሱ ደግሞ ለብዙሃን በተለይ የአረብ ሀገር ላለነ ለእኛ ትምህርት ሆነውናል። በጣም ትምህርት ሆነውናል ማለት ነው። እኔ በብዙ ነገሮች በብዙ ምክንያቶች ከባሌ ጋር ለመለየትን ወስኜ ነበረ። እሱ ቢያረገውም ባያረገውም በስደት ሀገር በሚወራው በምሰማው ነገሮች ከጫፍ በቃ አልፈልግም ብዬ ወስኜ ነበር። ቤተሰቦቹ እናት አባቱ መክረውኝ ምን ብለውኝ እንደዛ አይደለም የሰው ወሬ ነው ምናምን ብለውኝ እንደገና ደግሞ ነው ብዬ ተጣርተው ሲታረቁ በቃ ትዳራቸው ምን አይነት መስዋዕት እንደሚከፈልበት ሲያሳዩ እኔስ ለምን የልጄን አባት መስዋዕት ለምን አልከፍልም? ለምን በሰው ወሬ ለምን የልጄን አባት እለየዋለሁ በሚል ነው ትዳሬን ከጫፍ የደረሰውን እንደገና ያዳንኩት ማለት ነው። ትዳር ማለት ቀልድ አይደለም። የሰው ልጅ ቀለበት ስላሰረ ብቻ ትዳር ነው ብሎ ሊያስብ ይችላል። ቀለበት ጣትን እንጂ ልብን አያስርም። የሰው ልጅ ዋናው ልቡ ነው። ልቡ ካልሸፈተ፣ ልቡ ከሌላ ሰው ጋር ካልሄደ ከውስጡ ካለህ የአንተ ከውስጡ ካለሽ ወይም ካለህ የፈለገ ሰው ቢመጣ 17 ሴት ቢደረደር ትዳር አይፈታም። ምክንያቱም ከውስጡ ነው የሚወዳት። ቀለበት ስላሰረላት ወይም ቀለበት ስላደረገለት ሳይሆን ከውስጡ የመነጨ ፍቅር ከሆነ ቀለበት አይደለም የሚያስረው፣ ፍቅር ነው የሚያስረው። ቆርቆሮ አላምንም እኔ በቀለበት በቆርቆሮ እምነት የለኝም። እምነቴ በድንግል ማርያም ልጅ ነው እና ውብዬና ናሂ ታርቀው ሳይ በጣም የተደሰትኩት እውነት። ውብዬ ከመጀመሪያው ፋፊ ከዱባይ መታ ናሂ ብሬን በላቢ ብላ እንደዛ ስታለቅስ እንደዛ ውብዬ ስታሰቃያት እንደገና ደግሞ ስትታረቃት ያን ሁሉ አልፎ ደግሞ ትንሽ አሉ ሲባል እንቁጣጣሽን ውለው መስቀልን ሳይደግሙ ደግሞ ቲጂ መታ ደግሞ እንደዛ ህይወታቸውን በአንድ እግሩ ግልብጥብጥ አድርጋ ለ5 ወር ስቃይ አሰቃየቻቸው። ብዙ ነገር ተሰቃይተው እሷ ደግሞ ወደ ራሷ ስትመለስ ወደ ጸበል ስትገባ እሷም ቢሆን እንደተናገረችው ከሆነ ወዳ እንዳልሆነ ነው የተናገረችው። ወዳ አይደለም ፈልጋ አይደለም ያደረገችው። ያው አስገድደዋት እሷንም በመተት ይዘዋት ነው። እንደ እውነት በዚህ በርኩስ መንፈስ የሚያምን ሰው እግዚአብሔር ይገስጸው። ጥሩ አይደለም። በርኩስ መንፈስ አትመኑ እባካችሁ ፕሊስ። እና እሷ ወደ ራሷ ስትመለስ ውብዬን ይቅርታ ልጠይቅ በምትልበት ሰዓት ይቺ ደግሞ መታ ናሂ ቲጂን ከህይወቴ ውጪ ብሎ ዩቲዩብ ከፍቶላት በቃ ካሁን በኋላ ከኔ ህይወት ውጪ ሂጅልኝ ብሏት እሺ ብላ እግዚአብሔር ስጣት። እነ ሰላምም እነ አሹም ደግሞ ናሂ የሐረሩ በጣም መልካም ጓደኛ አለው። እውነት ለመናገር ናሂ መልካም ሰው ስለሆነ መልካም ሰው አያጣውም። እነሱ አስጠምቀዋት ምን ብለዋት ወደ ራሷ ተመልሳ እንግዲህ በጣም አብሮት በቃ የማይቀየር እንዲህ አይነት ጓደኛ እግዚአብሔር ይስጣችሁ። አሹ በጣም የማይቀየር መልካም ጓደኛው የዋህ ጓደኛው አብሮት ብዙ ነገሮችን አሳልፏል ማለት ነው። ከውብዬ ጋር ሆኖ ውብዬ ስታለቅስ አልቅሶ ናሂ ሲያለቅስ አልቅሶ ውብዬ ስስቅስቆ ናሂ ሲስቅስቆ ናሂ ሲያለቅስ አልቅሶ ከሁለታቸውም ጎን ሆኖ አብሮ አደጌ ነው ጓደኛዬ ነው ሳይል ሳያዳላ ከሁለታቸውም ጎን ሆኖ በመከራቸው በችግራቸው
ጊዜ እየቆመላቸው አሹ እውነት ለአሹ በጣም ክብር ይገባዋል። መልካም ሰው ነው እና አሹ እኔ ከምንም በላይ ሲታረቁ እንደዛ ሲደሰት እውነት በስላሴ ስም ጣራ መርገጥ ነው የቀረው። እንዲህ አይነትን ጓደኛ እግዚአብሔር ያብዛልን ነው የሚባለው። እና ማለት ነው ሰው በቃ ደስ ነው ያለኝ ታርቀው ሳያቸው እንደዛ በቃ እሷ ደስተኛ ስትሆን ከታርቀው ከእንትን ካሉ እና አሹና ሰላም ኬክ ይዘውደው ቤታቸው ምናምን በቃ ፍቅራቸውን ሲገልጹ እሷ ወይና ምናምን የሰው ልጅ እንደዚህ ነው መሆን ያለበት። የሰው ልጅ በትዳር መሃል አለ የማይጣላ እኮ የለም፣ የማይጋጭ የለም። ስንራመድ እንኳን እግርና እግራችን ይጋጫል አይደለም ሰውና ሰው ማለት ነው። ግን ሰይጣን አንገቱን አሽሎ ወደ ቤታችሁ ሲገባ ሰይጣንን በጥፊ ብላችሁ መመለስ ነው እንጂ ለሰይጣን ቦታ መስጠት አስፈላጊ ነው ብዬ አላስብም። እና እህቶቼ በስደት ሀገር ያላችሁ በተለይ አረብ ሀገር ያላችሁ በትዳራችሁ መጠንቀቅ አለባችሁ። ለትዳራችሁን ለማፍረስ እናንተን ካልሆነ መንገድ ለመጣል የማይጣጣር ህዝብ የለም ማለት የደረሰበት ስለሚያውቀው ማለት ነው። እኔ የባሌ ጓደኛ አብሮ አደጉ ከአብሮ ማደጉም አልፎ አብሮ ተምሮ ከአንድ ዶርም ተከራይተው ከዛም አልፎ ስጋ ዘመዱ በአባቱ ቅርብ ዘመዱ ቤታቸው እንግዲህ የገጠርን ቤት ታውቁታላችሁ። ቅርብና ቅርብ ነው። ቡና ይጠጣጣሉ። ፓስፖርት ላወጣ አዲስ አበባ ብመጣ እኔ ሰው ልጁን መልኩን አላውቀውም ሲባል እንጂ መልኩን አላውቀውም። ከዛ ፓስፖርት ላወጣ አዲስ አበባ መጥቼ ከሲስተር ጋር ነው ያረፍኩትና ባለቤቴ አይዞሽ በላተይ ፓስፖርት አስተካከላት ምናምን ብሎ ቁጥሩን ይሰጠዋል። የኔን ቁጥር የስልኬን ማለት ነው። ከዛ ይደውልልኛል፣ ካርድ ይልክልኛል። ማርያምን እኔ አልዞረልኝም። ወንድሜ ነው በቃ እንደ ወንድም የሱ ስጋ ዘመዱ ስለሆነ አብሮ አደጉም ስለሆነ አብረውም ስለተማሩ ጎረቤት አሟችም ስለሆኑ እና ሚስጥርም ደግሞ ስለማይደባበቁ በዛ ነው የወሰድኩት እንጂ ከዛ እኔ አልዞረልኝም። እኔ የዋህ ነኝ እውነት ለመናገር ማለት ነው። ሲስተር ግን ተጠራጠር። ይሄ ነገር ለምንድን ነው ካርድ የሚልክልሽ? ይሄ ነገር ምን ፈልጎ ነው? ምን አስቦ ነው ማለት አመጣ ሲስተር። አንቺ ወንድሙ እኮ ነው፣ አብሮ አደጉ እኮ ነው፣ በዛ ላይ ጎረቤት ናቸው፣ ዘመዳሞች ናቸው። ምን ሆነሽ ነው እላታለሁ። ሲስተር ግን ደስተኛ አይደለችም። መጨረሻ ላይ ምን ይላል? እንትን ስልክልሽ ካርድ ስልክልሽ ለባሽ እንዳትደውይ፣ ወደ ልጅሽ ደውይ፣ ልጅሽን አግኛት፣ ያን ድንጋይ ራስ ባልሽና ደውይለት ይለኛል። ከዛ ምንም አላልኩም እሺ ብዬ ዝም። እዛ ሲስተር እንደዚህ ምንሽ ለምንድን ነው? እኔ ግን ካርድ ሲሞላልኝ ሲልክልኝ ወደ ባሌ ነው የሚደውል። መብርሃን በምታውቀው ማለት ነው። ዛሬ እንግዲህ አቡነ ገብረ መንፈስ ቅዱስ ናቸው። እመቤቴ በምታውቀው መልኩ ይቀላ ይጠቁር ልጁን አላውቀውም። በስም ነው እኔም እሱም በስም ነው የሚያውቀኝ፣ እኔም በስም ነው የማውቀው ማርያምን። እና መጨረሻ ላይ ሲወሲን ተፈትኜ ምን ብዬ ጨርሼ ቪዛ ሲመጣልኝ በቃ ልበር በረራዬ 4 ቀን ነው 5 ቀን ሲቀረው ልመጣ ወደዚህ ሀገር ማለት ነው። ቀጥታ ደወለልኝና አሁንማ እኔና አንቺ 80 አስረን እንሄድ ሂጂ አለኝ። እንዴ እኔ እኮ አረብ ሀገር ሽንት ቤት ጠረጋ ነው እንጂ የሚሄድ አሜሪካ አይደለም የሚሄደው። መቼስ ከ80 ላይ 80 አይታሰርም ባለትዳር መሆኔን ታውቃለህ አልኩና ከጆሮ ዘጋሁበት እስክመጣ ድረስ አላዋራሁትም። ከዛ የሰው ተንኮል የሰው መርዝነትን ልንገራችሁ ማለት ከውብዬና ከናሁም እየደረሰው ከኔም ስለደረሰ ማለት ነው። ከዛ ከዚህ ሀገር መጥቼ እኔና ባሌ የተገናኘነው ሱዳን ሀገር ነው፣ የተጋባነውም ሱዳን ሀገር ነው። 10 አመታችን ነገ ህዳር ቢመጣ 9 አመት አሳልፈን አሁን የ8 አመት ልጅ አለች። ከዛ ባለቤቴ ሲደውልልኝ ስልኩ ባትሪው ይበላሽበታል እና መስመሩን ከወንድሙ መስመር አስገብቶ ኢሞ ያደውልልኛል። ቁጥሩን አስገብቶ በዛን ሰዓት እኔ ለ6 ወር ስልክ አላስኩም ተከልክዬ ነበር። ሰትየዋ ስልክ እንዲዝ አልፈለገችም የነበር ነፍሷን ይማረው እናቷን ስልክ እንዲዝ ያደረገችኝ። መጨረሻ ላይ ለካ ወንድሙ ቁጥሩን የሰትየን ቁጥር ሰጥቶታል ለልጁ። ከዛ ደወለልኝ። ሲደውልልኝ እኔ ደግሞ ማን ልበል ሳምዬ ነህ እንዴ ስል ያው እሱ ባትሪው ስለሚበላሽበት እንትን ከሱዳን ያመጣነው ስልክ
ኢትዮጵያ ባትሪ አጣነለት። በቃ ግጣም አጣነለት። ብንፈልግ መጨረሻ ላይ ነው ግጣም ስል ባትሪ የተገኘለት አዲስ አበባ ሄዶ ባለቤቴ ማለት ነው። እና እኔ ደግሞ እሱ መስሎ ሳነሳ እሱ አይደለም። ሄሎ ስለው ድምጽ የለውም። ሄሎ ስለው ድምጽ የለውም። እንዴ ምንድን ነው ብዬ ኔትወርክ ይሆናል ብዬ ዝም። መጨረሻ ላይ ምን ቢልክልኝ ጥሩ ነው? ስልኩ የሰው ነው የኔ አይደለም፣ የሰውየዋ ነው። ነፍሷን ይማረው። ባሮጊቷ ስልክ ነበር የምናወራው ከባለቤቴ ጋር ማለት ነው። ከዛ ምን ቢልክልኝ ጥሩ ነው ብላችሁ የማይሆን የባለጌ ሴቶችና ሴቶች ግብረ ስጋ ግንኙነት እያደረጉ በቃ የሚያስጠላ የሚያጸይፍ ነገር ላከ። አንደኛ ከዚህ እንጀራ ለማበላሸት ሰቱዬ ባለጌ ነሽ እንዴ ብላ እንድታስወጣ ደነገጥኩኝ። ከሽ አልኩኝ። ከዛ ፎቶውን ላከልኝ። ከዛ ፎቶውን ሲልክልኝ ባለቤቴ አዲስ አበባ መጥቶ ነበረ። ስልክም እንትን ለማለት አንዳንድ ነገሮችንም ለማስተካከል አዲስ አበባ መጥቶ ነበርና ሳሚዬ ይሄ ሰውዬ ማን ነው? ፎቶውን ላከልኝ። እንደዚህ አይነት የባለጌ እንትን ላከ ስል እሱ እኮ ነው፣ ስሙን መጥራት ስለማልፈልግ ነው፣ እሱ እኮ ነው አለኝ። እንዴ እና ቁጥሬን እንዴት አገኘው ስለው እኔ ምን አውቃለሁ። አልዞረለትም። የኔ ባል ልክ እንደናሁም ነው። አልዞረለትም። መስመሩን ከራሱ ወንድም ስልክ አስገብቶ ወደ እኔ መደወሉን ጭራሽ ረስቶታል፣ አላስታወሰውም። ከዛ እኔ ምንም አላልኩም። መጨረሻ ላይ ደወለለት። ለምንድን ነው አንተ እንደ አይነት የባለጌ ነገር ስምት ልክላት? ለምንድን ነው ስምት ደውልባት? ሸም የለህም እንዴ ሲለው ራሷ ነው እኮ የምትደውልልኝ አለው። እመቤቴን ራሷ ነው የምትደውልልኝ። በዚህ ስልኩን ወረዲ ጓደኛው ወንድሙ ሰጥቶታል። ራሷ ነው እየደወለች ስላንተ የምትጠይቀኝ። ራሷ ነው። አታምንህም፣ ሲጀመር አትፈልግህም። ገንዘቤን ብሎ ነው እንጂ እሱ እኔን አይፈልገኝም ነው የምትል። አንተም እሷን እንደማትፈልጋት ነው የምትነግረኝና በቃ አላለ የሆነ ያላወራሁትን ከአንደበቴ ያልወጣ ነገር ለባለቤቴ ተናገረ። ከዛ ባለቤቴ ደስ የሚለው ነገር ሳሚ የሰው ነገር አይሰማም። የኔ ባል የሰው ነገር አይሰማም። በሰው ነገር የሚቀየር ሰው አይደለም። ከዛ ለምንድን ነው የምትደውይለት? ራስሽ ደውለሽ ጭራሽ እሱ ደወለብሽ ለኔ ትናገሪያለሽ ብሎ ነው የተቆጣኝ። እኔ አልደወልኩም። ሰቱዬ እሷ አልደወለችም። የደወለላት ግን እራሱ ነው የሚደውለው። እኛ አንተ መስልህን ነው። ሳሚ ባለቤቴ አረበኛ ይችላል ማለት ሱዳን ሀገር ስለነበርና አረበኛ በደንብ ይችላል። እና እንደዛ ባስታናግረው እሱ እንትን አለ ተለላለና ከኔ ጋራ ፍቅር እንደገና ጀመርን ማለት ነው። ምክንያቱም የልጅ አባቴ ነው። ያ ግን እኔን ፈልጎ አይደለም። በእርግጠኝነት አንደኛ የሱ ስጋ ዘመዱ ነው፣ ሁለተኛ ጎረቤታሞች ናቸው፣ ሶስተኛ አብረው የተማሩ፣ አራተኛ ሚስጥራሞች ጓደኛሞች ናቸው። ገባችሁ? ልጁ የፈለገው እኔን እንደማንኛዎችም አረብ ሀገር እንዳሉ እህቶቻችን አንዳንዶች ትዳር የሚፈልጉ ብዙ እህቶቻችን አሉና ወንዶች ሲያታልላቸው እንደሚታለሉት ለማታለልና እኔን ከባሌ ጋር ለይቶ ባሌን መበቀል ይፈልጋል። በምን ለመበቀል እንደሚያስብ እግዚአብሔር ይጠብቀው ይወቀው። እኔ አላውቅምና እኔን ከባሌ ጋር ለይቶ የራሱ ማድረግ ነው የፈለገው። የራሱ ማድረግ ስላችሁ ደግሞ ትዳር ሊሆነኝ አይደለም፣ ሊያገባኝ ለትዳር ፈልጎ ሳይሆን አባቴን ሳሚዬ ለመበቀል ፈልጎ ነው እንጂ መቼስ እኔ ባልጠፋ ወንድ አንደኛ ስጋ ዘመድ ነው፣ ሁለተኛ ወንድ በቃ አላቅም። መቼስ እሱን ወልጃለሁ፣ እሱን አግብቻ አልኖርም፣ አላደርገውም። ወንድ በአገሩ ቢጠፋም አላደርገውም። እና የኛን ህይወት ለመበጥበጥ የኛን ትዳር ለማበላሸት በቃ እንደዛ ተሰልፎ ቆርጦ የመጣ ልጅ ነበር ማለት ነው። እኔ ስልክ ከገዛው በኋላ ሰቱዬቱ ብሎክ አደረገችው። በምን ያገኘኝ? እንዳውም ብዙ ጊዜ መስመር እየቀያየረ ሲደውል ሰቱዬ ብሎክ ስታደርገው፣ መስመር እየቀያየረ ሲደውል ብሎክ ስታደርገው መጨረሻ ላይ አቆመ፣ ተስፋ ቆረጠ ማለት ነው። እኔና ባለቤቴም ቤተሰቦቹ መልካም ቤተሰቦች ስላሉ አሁን ውብዬ የናሂን ቤተሰብ እንደምትወዳቸው ሁሉ መልካምነታቸው እንደምትናገረው ሁሉ እኔም የባለ ቤተሰቦች መልካም ናቸው። መልካም ነው። በጣም ነው የሚወዱኝ፣ እኔም እወዳቸዋለሁ፣ እነሱም ይወዱኛል። እና የባለ ቤተሰቦች በእነሱ ትግል ከባሌ ጋር ሳልለያይ ይሄው ለቤታችን ሰርተን አይኑና የሰይጣንን አሳፍረን ምን የመሰለ ቤታችን ሰርተን ካርታና ፕላን ያለው ቦታ ገዝተን ቤታችን ጽድት ያለ ቤት ሰርተን በቃ እግዚአብሔር የምንቆርብበት የምንመለኩስበት የምንድርበት የምንኩልበት ያድርገን። እኔና እሱ ይኸው ሳንለያይ ዘለቅን፣ አብረን ቆየን።
አሁን 5 ወር ሰኔ ላይ ገባለሁ 4 ወር ነው እንግዲህ ድፍን 4 ወር ከምናምን ነው የቀረኝ ማለት ነው። እንገራችሁ የሰው ልጅ የሰውን ህይወት ለማበላሸት የሰውን ትዳር ለመበተን መልካም መስሎ ይገባና አለሳልሶ ክፉ ይሆናል። አንዳንድ ጓደኛም አለ መልካም መስሎ ክፉ የሚሆን ማለት ነው። እና ናሂና ውብዬን እንደዚህ ለማለያየት ትዳራቸውን ለመበተን ቆርጠው የተነሱ ስንት አይነት መልካም መስሎ ክፉ ጓደኞች እንዳሉ እየተረዳሁበት ነው እኔ ማለት በቃ አለ አይደለ። አሁን ይቺ ክፍተት አግኝታ ከዱባይ ራሱ አንዷ ክፍተት አግኝታ የዩኒቨርሲቲ ጓደኛው ናት ለናሂ። ግን ውብዬና ናሂ እንደተጣሉ ስትሰማ በክፍተት መጣች። መጣ ከውብዬ ፊት ማለት እኔ አንዳንድ ሴቶች ሊገባኝ የማይችለው ነገር ቢኖር የሰው ልጅ ከትዳሩ ሲለይ መቼም ከትዳር የተለየ ወንድ ከሚስቱ ላይ ያልሆነ ለሚስቱ ያልሆነ ወንድ ለኔ ይሆነኛል ብዬ ያን ሰውን ያልነካም። የፈለገ ቢሆን የዩኒቨርሲቲም ተማሪ ጓደኛዬም ይሁን ለምን እንደው የሥራ ቦታዬ አብሮ እንትን አጋሪ አይሆንም? ለምን የሥራ ቦታዬ አለቃዬ አይሆንም? አልፈልግም። ምክንያቱም ከዛች ምን አጥቶ ከእኔ ምን ፈልጎ መጣ ብዬ ነው የማስበው። የልጆቹን እናትቶ ወደ እኔ ለምን መጣ ብዬ ነው ማስብ እንጂ ዝም ብዬ ከፊት ፍቅር ስለነበረብኝ መጀመሪያ ፍቅር እሷ ፍቅር አለባት ይመስለኛል። እሱ ፍቅር ከሌለበት ደግሞ ተዋት። ካልፈለገ መቼስ በግድ አይደለም። አሁን በየዋህነቱ እየገቡ ትዳሩን ቤቱን ለመበጥበጥ መጣች። ለልጆች ዳይፐር ይዛ ምናምን ሻምፑ ምናምን ይዛ መጣች። ከዛ ከውብዬ ፊት የማይደረግ የሰው ልጅ ራስን ማስናቅ የማይደረግ ድርጊት ማለት ነው። የማይደረግ ድርጊት ከውብዬ ፊት ናሁምን መደባበስ፣ ናሁምን ማሻሸት፣ ፊቱን መነካካት ምናምን በቃ አለ አይደለ። ከሴት ልጅ የማይጠበቅ ድርጊት ነው ያደረገችው ያቺ ማለት ነው። ከዱባይ መጣ። እኔ ከዚህ ዱባይ የሚባል ሀገር ምንድነው በሽታ አለበት እንደ ሀገሩ እህቶቻችን እየበከለ የሚለካቸው ሲገቡ ኢትዮጵያ ላይ በቃ የተለከፈ ውሻ የሚያደርጋቸው ምንድን እንደሆነ የዱባይ ነገር እኔ ግራ ነው የሚገባኝ። እመቤቴ በምታውቀው ግራ የሚያጋባ ነገር ነውና እና በዚህ አጋጣሚ ስለታረቃችሁ ደስተኛ ስለሆናችሁ የሰው ልጅ ሰው ሲታረቅ የሚደሰት መሆን አለበት። የሰው ደስታ የሚያስደስታችሁ እውነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ ተከታተሉት፣ እዩት እስከ መጨረሻው። ባታዩትም ቢያንስ 3-4 ደቂቃ አይታችሁ ኮሜንት ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ መውጣት ትችላላችሁ። በጣም ነው የምወዳችሁ እና እንደዛ ደርሶብኛል ለማለት ፈልጌ ነው እኔ ይሄን ሁሉ አተታ ያወራኋችሁ። የሰው ልጅ በትዳር ላይ ብዙ ውጣ ውረድ አለው። ትዳር ማለት የወንዝ ውሃ ዋኝተን የምንወጣበት የወንዝ ውሃ አይደለም። ትዳር ማለት መሰረት አለው። ቤት ሲሰራ አሁን መጀመሪያ መሬቱ ይመተራል። መሬቱ ከዚህ እስከዚህ ተብሎ ይመተራል። ከዛሳ መሰረት ይጣልበታል። መሰረት ከተጣለ በኋላ ይጫራል። ዙሪያው ተጭሮ ነው እንጨት መጥቶ የሚተከል። እንጨት መጥቶ ከተተከለ በኋላ ቤቱን እንዳይዘም ተብሎ ውሃ ልክ ይገባበታል። በካብ በውሃ ልክ በሲሚንቶ በስነ ስርዓት ይሰራል ቤቱ ማለት ነው። 2-3 ጊዜ ውሃ ልክ ይገባበታል መሰረቱ እንዳይወድቅ መሰረቱ እንዳይናድ። ከዛ ነው ጣራና ግድግዳው በስነ ስርዓት በሚስማር ተጣብቆ የሚሰራ። በሚስማር ለምን እንደሚመታ ግን ታውቃላችሁ? እንዳይወድቅ ነው፣ እንዳይላላ። ትዳር ደግሞ እንደዛ ነው፣ መጥበቅ አለበት። እንደ ሚስማር መጥበቅ ስላለበት ነው። ትዳር ሲኖርህም ስታጣም ስትበላም ስትጠጣም ትዳር ነው፣ ህይወት ነው። እዚህ ጋር ትዳር ማለት ህይወት ነው። ቀላል ነገር አይደለም። እኛ እየመሰለን ነው እያቀለልነው ነው ማለት በቃ ትዳርን አንዳንዶች ትዳር ምንድነው የሚሉ ብቸኝነት ይሻላል። ትዳር ክብር ነው። ትዳር ሞገስ አለው። እንደ ትዳር ሞገስ ያለው ነገር ቢኖር አላቅም እኔ እንጃ። ትዳር ማለት ቀላል አይደለም፣ ህይወት ነው እና ሰው ሲታረቅ የሰው ደስታ የሚያስደስታችሁ እህቶቼ እውነት እግዚአብሔር የመረቃችሁ ናችሁ። እግዚአብሔር የመረቃችሁ ናችሁ። ያየሁ ነው የናሁምና የውብዬ አድናቂዎች ቴሌግራም ላይ እንዴት እንደምትሆኑ ያየኋችሁ ነውና እግዚአብሔር ያክብራችሁ። እግዚአብሔር እናንተን ከክፉ ነገር ይጠብቃችሁ።
እና ደስ ብሎኛል በመታረቃችሁ አንድ በመሆናችሁ ወደ ቤት በመመለስ ወንድሜ። ከዛ ሁሉ ስቃይ፣ ከዛ ሁሉ መንገድ ማደር፣ እዛው ብርድ፣ ከዛ ሁሉ ሆቴል ለሆቴል ከመንከራተት ወጥተህ ዛሬ የራስህ ቤት ከሞቀው ትዳርህ ልጆችን አቅፈህ ስለተኛህ ከቤት ገብተህ ከልጆች ጋር ከሚስት ጋር ባንድ ማድ ቆርሶ ለመብላት ስላበቃ በእውነት በጣም ደስተኛ ነኝ ናሆሜ። በርታልን፣ እግዚአብሔር ካንተ ጋር ይሁንልን። ከአሁን በኋላ ወደፊት እንጂ ወደ ኋላ መመለስ አያስፈልግም። ጠላት በሚመጣ ሰዓት ጠላትን እንዳመጣጡ መመለስና መሸኘት እንጂ ለጠላት ቦታ መስጠት የለብህም። እውነት ጓደኞችህ መልካም ጥሩ ጓደኞች አሉ። በክፉ ቀን የተከፉ፣ በደስታ ቀን የተደሰቱ፣ በራብህ ቀን የተራቡ፣ በተጠማህ ቀን የተጠሙ፣ ሚስት ባለቀሰች ቀን ያለቀሱ፣ ሚስት በሳቀች ቀን የሳቁ ብዙ ወንድሞች አሉ፣ ብዙ ጓደኞች አሉ። እውነት ለመናገር ማለት ነው። ጠላት እንዳለ ሁሉ ደግሞ ጓደኛ፣ መልካም ጓደኛ አለህ ወንድሜ። በርታ። ሰው አትመን። ሰው ማመን ከባድ ነው በአሁኑ ሰዓት። ድሮ ነበር ሰው የሚታመን፣ ከሰው ጋር የሚበላ፣ ከሰው ጋር የሚጠጣ። አሁን ከሰው ጋር መብላት መጠጣት የለም ቀርቷል። ምክንያቱም ሰው ለሰው ተኝቶ አያድርም። የሰው ልጅ ክፉ ነው። እውነት እኛ ጥቁር ጸጉር ያለን ሰዎች በጣም ክፉ ነን። ማለት የምንቆፍረው ለሰው ልጅ በቃ ተንኮልን ነው፣ ክፋትን ነው። ያን ሰው በምን እንጉዳው ነው የምንለው። ያን ሰው እንዴት አድርገን እንጉዳው፣ ያን ሰው እንዴት አድርገን አላማውን እናሰናክለው፣ ያ ሰውን እንዴት አድርገን እንትን እንበለው ነው የሚል ሰው ማለት ነው። ግን ደግሞ ርኩስ መንፈስ የያዛቸው ሰዎች ናቸው እንደዚህ የሚሉ እውነት ለመናገር እንጂ የሰው ልጅ ሰው ሲታረቅ የማይደሰት፣ ሰው ሲደሰት የማይደሰት ይሄ ሰይጣን መንፈስ ትልቁ ተያዥ ያለበት ዲያብሎስ የሚጨፍርበት ሰው ነው እንደዛ የሚያደርግ ማለት ነው። እና ወንድሜ እህቴ ውብዬም በትዳራችሁን በቃ ተመካክራችሁ ጥላት ሲመጣ ጥላትን ቁልቁል ለመድፋት እንጂ ለጥላት ቦታ መስጠት የለብሽም ውብዬ። አንድ ነገር ጥፋት ያለብሽ ምንድነው ብዬም ነግርሽ፣ መልካምነትሽ እንዳለ ሆኖ ግን ሴቶች መተው ከናሁም ላይ እንደዚህ አለ ሲል ቶሎ ብለሽ ልብስ ለቃቅመሽ ሻንጣ ይዘሽ ውጣ የምትይው ነገር አለሽ። ውጣ ሂድ፣ አይንህን ማየት አልፈልግም በቃ የምትይው ነገር አለሽ። ቀለበትሽን አውልቀሽ የምትወረውሩ ነገር አለሽ። አንቺ በዛን ሰዓት ለነሱ ቦታ እየሰጠሻቸው ነው፣ እያስደሰተሻቸው ነው፣ እሰይ እያሉሽ ነው፣ ውስጣቸው እየተደሰተ ነው። ባልሽን ውጣ በምትይ ሰዓት ውጣ ሳይሆን ዝም ብለሽ ነገሮችን ትሰሚና ሰማኋችሁ በልውጡ ብለሽ ሴቶቹን ታስወጭና ከባልሽ ጋር ምንድነው ናሆም ምንድነው ችግሩ? ምን ሆነው ነው እነዚህ ሰዎች ብለሽ ባልሽን መረዳት አለብሽ እንጂ ባልሽን ውጣ እንዳላይህ አትበይ። ምክንያቱም እነሱ በጣም እየተደሰቱ የሁለታችሁ ክፍተት ለነሱ ቦታ አላቸው፣ ደስ ነው የሚላቸው። ሁለታችሁን እንትን ማለት ይፈልጋሉ፣ ማራራቅ ይፈልጋሉ። ገባሽ? በዛ ሰዓት አንቺ ደግሞ ለትዳርሽ እንዳትጨነፊ ባልሽን ከቤት እንጂ ባልሽ እንዳታስወጭ። ደግሞ ምንሽ ቤት ልቀቂ፣ ቤት ቀይሩ፣ ቤት መቀየር አለባችሁ። አሁን እቺ ፋፊ ቤቱን አይተዋለች፣ ቤቱን ታውቀዋለች። ትመጣለች፣ ተቃጥላለች፣ ተናዳለች። ቪዲዮዋ እንዳየሁት ከሆነ የምትናገረው ቃላት ራሱ እሳት ይተፋል። ማለት በቃ የእናንተ መታረቅ የእናንተ አንድ መሆን አላስደሰታትም። ስለዚህ አንቺ ቤታችሁ መቀየር፣ ቤታችሁን የፈለገ ቢሆን ከቤተሰቦቻችሁ ውጭ ማንንም ቤታችሁን አታሳዩ። ጓደኛም ከሆነ በውጭ መገባበዝም ካለባችሁ በውጭ እንጂ ቤታችሁን አታሳዩ። ከቤታችሁ ማንንም ሰው አታስመጡ። ያው የምታውቁት አሹ እንዲያው መልካም ልጅ ስለሆነ ለእናንተ ተንኮል ስለማያስብ፣ እንደዚህ ደግሞ አንዳንድ ጓደኛችሁ ይህ ሶል አለቀ። አይተሻል ሙቤ እንዴት እንዳደረገሽ። እሱም በእርግጥ ተይዞ ነው ወዶ አይደለም እንደዛ ሲሆን የነበረው ማለት ነው። ግን ደግሞ መጀመሪያም ከመያዙ በፊትም ሙቤም እንድትፋቱ እንድትለያዩ ነው ተንበርክኮ ሲለምንሽ የነበረው። ከዛ ደግሞ ያን ብራዚት ካሰረችለት በኋላ ደግሞ ባሰበት። ያ ማለት በቃ ሰው ጓደኛ አሁን በአሁኑ ሰዓት ጓደኛሽ ልጅሽ መሆን አለበት። ጓደኛሽ የራስሽ የሆነ የእናት አባትሽ ካልሆነ መስተቀር ጓደኛዬ ብለሽ የምትቀርቢው ሰው ሚዛን መኖር አለበት። መስመር ማለፍ የለበትም። ቀይ መስመር የሚያልፍ ጓደኛ ነው።
ተብሎ አይታይም። እና ትልቅነት እና ይሄ ውብዬ ይቅርታ በመባባላችሁ ይቅርታ ማለት በእርግጥ ትልቅነትን ነው የሚያሳየው፣ መልካምነትን ነው የሚያሳየው፣ ጀግንነትን ነው የሚያሳየው። የሰው ልጅ ይቅርታ ሲባባል ጀግና ነው። ከይቅርታ በላይ ምንም ነገር እንደሌለ ነው ያሳያችሁን። ህይወት ነው፣ ትዳር ነው፣ ቤት ነው፣ መሰረት ነው። እንደነገርኳችሁ ቤታችሁ መሰረታችሁ ነው። ከባልሽ ጋር መኖር ያለብሽ አንቺና አንቺ፣ መመካከር ያለብሽ አንቺና አንቺ እንጂ ማንም መጥቶ የጥሪያሩን ባወጣ ቁጥር ባልሽን ውጣ እያልሽ ማስወጣት የለብሽም። ናሂም ደግሞ ሰው አትመን። አየኸው እንግዲህ ከ5 ወር በላይ ከዛ በፊት ይቺ ፋፊ እንደዛ ከዱባይ መታ እንደዛ ቁም ስቅልህን ሲስታየው ምን ሲል ሀይሚስት ጋር ተለያይተህ ብዙ ተሰቃይተህ አሁን ለዚህ ደረጃ ዙረህ ስትስተካከል ልክ ፋሲን ቁጣጣሽን ውለህ መስቀልን ከሚስት ጋር ሳታከብር፣ እንግዲህ መስቀል በጣም ትልቅ አመት በዓል ነው። ያን ሳታከብር ይሄው ትጂ መጣች ብትንትንትንትንትን አረገችህ። 5 ወር ያለ ምንም እረፍት በስቃይ በፈተና በብርድ በረሃብ በጥማት በመሰቃየት አሳለፍከው። በመሰቃየት 5 ወር ማለት ቀላል አይደለም። እንደኔ አንድ ወንድ ልጅ 5 ወር መሰቃየት ማለት 5 ወር መፈተን ማለት 5 ወር በያልጋ ቤቱ መንከራተት ማለት እንደዚህ አይነት ፈተና ከየት የማይመጣ ለኔ እንደ 5 አመት ነው የምቆጥረው። እኔ 5 አመት ሊሞላ ኦልሞስት 4 ወር ቀርቶኛል ነው 5 ወር ቀርቶኛል 5 አመት እዚህ ሀገር ሊሞላ ማለት ነው። ይሄን 5 አመት እኔ በሰው ሀገር እንደ 20 አመት ነው የምቆጥረው። ምክንያቱም እስር ቤት ነው ገንዘብ እየተከፈለ ደሞዝ እየተከፈለን እንደ እስር ቤት ነው የምቆጥረው የሰው ቤት። አንተ ደግሞ እዛ በላይ ከ5 አመት በላይ ፈተናና አሳልፍክ ብዬ ነው የምቆጥረው። አባዝቼ ነው የምደምረው። ምክንያቱም ወንድ ልጅ ነው ተሰቃይተሃል። ያ ማለት ደግሞ ይህን ሁሉ ችግር ሊያስከትልብህ የቻለው ያንተ እንዝላልነት ነው። ያንተ እንዝላልነት ስልህ መልካምነትህ፣ የዋህነትህ፣ ሰው ማመንህ ነው በዚህ ልክ እንድትጎዳ ያደረገህ ማለት ነው። ገባህ? ሴት ልጅ የሴት ጓደኛ አብሶ ባለትዳር አይደለህ አንተ፣ የሴት ጓደኛ እንዲኖርህ አይጠበቅብህም። ካለህ ደግሞ ሚስትህ ማሳወቅ አለብህ። የምታደርጋቸውን እያንዳንዶቹን ድርጊት ሚስትህ ጋራ ነው። ገባህ? ሚስትህ ጋራ ነው መስመር ጎን ለጎን ሚስትህ እያወቀችው ውብዬ ያመነችበትን ውብዬ የፈቀደችውን እንጂ ውብዬ ያልፈለገችውን ውብዬ ያላመነችበትን ነገር ማድረግ አይጠበቅብህም። የተቸገረን እንደምትረዳ ቃለሁ። የተቸገረን ስትረዳ ግን ውብዬ ማወቅ አለባት። ነገሬ ተቸግሬ መጥቻለሁ ብዬ እኔን ለመርዳት አንተ ከጎኔ ስትቆም ለአንተ ምን ጦስ ይዤብህ እንደምመጣ ማወቅ አለብህ። ዝም ብሎ ሰው ቸግሮኛል ባለ ቁጥር አትቀበል። ሰው ቸግሮኛል፣ ሰው ጠምቶኛል ባለ ቁጥር አትቀበል። እኔ በእርግጥ እኔም የዋህ ነኝ። ሰው ሲከፋ አልወድም፣ ሰው ሲቸግረው አልወድም። ግን መስፈርት አለው። ከቤት እየጎተትክ አትውሰዳቸው። ሚስትህን አታሰድባት። ማንም መጥቶ ሚስትህ ላይ እጃቸውን ሁላ እየሰነዘሩባት ታስታውሳለህ? ትጂ እንዴት ስታረጋት እንደነበረ፣ ፋፊ እንዴት ስታረጋት እንደነበረ ሚስትህን እጃቸውን መዘንዘር ይፈልጋሉ። በቃ አለ አይደለ እኛንን ከኛ በላይ ማንም የለም ማለት ይፈልጋሉ። መሆን የሌለበትን ድርጊት ሲፈጽሙት አንተ ዝም ብለህ ነበር የምታያቸው። ያ ማለት የዋህነትህ መልካምነትህ ያንተን ክብር አሳቶ ወደ ሚስትህን ክብር ነው ያሳጣ። ገብቶሃል? አሁን ያ መደረግ የለበትም፣ ጭራሽ መደረግ የለበትም። በመታረቅህ ማንኛችንም ተከታዮችህ በጣም ነው የተደሰት ነው። ምክንያቱም ወደ ህይወትህ፣ ወደ ትዳርህ፣ ወደ ሚስትህ፣ ወደ ልጆችህ ስለተመለስክ ደስተኛ ነን። ግን ደግሞ እኛ ደስተኛ ስንሆንልህ አንተ ደግሞ እኛን ለማስደሰት ለሚስትህ መልካም ነገርን መስራት ነው ያለብህ። መልካም ነገርን ገባህ? ለሚስትህ ጥሩ ነገርን፣ ሚስትህ የምትደሰትበትን፣ ሚስትህ የምትረካበትን፣ ሚስትህ የምትወድልህን ነገር መስራት እንጂ ያለብህ ሚስትህ የምትጠላብህን ነገር፣ ሚስትህ የማትፈልገውን ነገር አታድርግ። ማድረግ የለብህም። ላንተ ብዬ ነው እኔ ማለት ሰው
አብሮህ እየበላ አብሮህ እየጠጣ አብሮህ ካንተ ጋር ከጎንህ እየሆነ ያንተን ደፋታ የሚፈልግ ካለ ያን ሰው አይደለም ላንተ። ልትረዳው ቁመህለት ከጎኑ ለሱ እያልክለት በሱ ወን ራስን እያጣ ከስራህ እየተፈናቀልክ እየከሳህ እየጠቆርክ ሜዳ ለሜዳ እየተንከራተት ካንተ ያ ሰው ላንተ ካለ እንትን ካላለህ ምንድነው ትርጉሙ? ጥቅሙ ምንድነው? ካላሰበልህ ትዳርህን ለማፍረስ ከተነሳ አንተን ለመጉዳት ከተነሳ ያን ምንድነው ጥቅሙ? አንደኛ ሴቶቹ ለምንድነው ከውብዬ ፊት እንደዚህ እኔ ማርያም ውብዬ መልካም ሴት ናት። እመቤቴን ውብዬ መልካም ሴት ናት ብዬ ነው የማየው። መልካም ማለት መልካም ናት። እኔ ብሆን ማለት ነው አላረገው እንደዛ እያደረጉ እንደዛ ሴቶቹ እኔን ትዳሬን ለመበጥረት ከኔ ጋራ እኔን ለማበላሸት ህይወቴን ለማበላሸት ከልጆቼ ጋር ለመለየት ሴቱ እንደዛ ሲርገበገብ ውብዬ መልካም ሰው ናት ብዬ ነው ማስበው። ማርያምን መልካም ሴት ናት ብዬ ነው ማስባት። ምክንያቱም በዚህ ልክ አስበው ተንሰፍስፈው ያንተን ህይወት ለመበጥበጥ ሲመጡ ውብዬ እኔ አልቅሳ ነው የምትሸኛቸው። አልቅሳ ማለት አንተን ዝላል ስለሆንክ ነው። አንተ የዋህነት ስለምታበዛ ነው። የፈለገ ነው ሆነ እንዴ እዚህ ጋር እኮ ማየት ያለብህ ልጆችህን ነው። መኖር ያለብህ ለልጆችህ ነው። መኖር ያለብህ ለቤተሰብህ ነው። መቅደም ያለበት ልጆችህ ናቸው። መቅደም ያለባቸው ሚስትህ ናት እና ልጆችህ ናቸው እንጂ ማንም እኔ ተጎድቻለሁ ብሎ ቢመጣ አንተ ጉዳቱን ከሚስት ጋር የዛን ሰው ጉዳት ከሚስት ጋር ነው ማየት ያለብህ እንጂ ራስህ በራስህ በውስጥህ ይዘህ ሰው ተጎድቷልና እኔም ልርዳ ብለህ የራስህን ህይወት አደጋ ላይ መጣል የለብህም። የራስህን ህይወት አደጋ ላይ ጥለህ ልጆችህን አደጋ ላይ መጣል የለብህም። ከምንም በላይ ደግሞ ልጆችህ ናቸው። ለአንተ የሚጠቅሙት ልጆችህና ልጆችህ ናቸው። ማንም ሰው አይደለም። ገባህ? ማንም መታ አፍቅሬዋለሁ ወድጄዋለሁ ባለች ቁጥር አንተ ከልጆች ጋር ተለይተህ መኖር አለብህ እንዴ? ሰው ለሰው አይተኛም። ተኝቶ ማደር እራሱ አይችልም። እንደ ሰው ክፉ አለ? እንደ ሰው ተንኮለኛ አለ? እንደ ሰው መርዝ አለ? መርዝ የለም። ሰው እኮ በጣም ክፉ እኮ እንደ ሰው ክፉ የለም። እንደ ሰው መርዝ የለም። ነገ ከነገ ወዲያ እንድትኖርላቸው የሚፈልጉ ልጆች አሉ። አባታችን ብለው ለአንተ የሚያስቡ ልጆች አሉ። ገባህ? የአባትን ፍቅር የሚፈልጉ ልጆች አሉ። እኔ አባት አልባ ነው ያደግኩት። ገባህ? ትዳሬን ተበድዬም ቢሆን ማዳን የምፈልገው ለልጄ ስል ነው። ገባህ? ባለቤቴ ቢሳሳት እንኳን መልካምነቱን ወደ ክፉም ቢያደርገኝ ክፉነቱን ወደ መልካምነት ቀይሬ መኖር የምፈልገው ለልጄ ስል ነው። ምክንያቱም እኔ አባት አልባ አድጌ እንደሆነ ልጄ አባት አልባ እንዲሆን ስለማልፈልግ ማለት ነው። አንተ ደግሞ ነገ ከነገ ወዲያ ልጆችህ አባት አልባ እንዲያድጉ ማድረግ የለብህም። ለልጆችህ ስትል በቃ የሆነ ነገር ማድረግ አለብህ። ለልጆችህ ስትል መስዋዕትነትን ለመክፈል ዝግጁ መሆን አለብህ። ገባህ? ያን እየመጣ ናሂ እዛ ላይ ደግሞ አድርገህለት መስዋዕት ከፍለህለት ያንተን ህይወት ያንተን ትዳር ለመበተን ለሚስትህ ላይ አፋቸውን ሲከፍቱ አላስፈላጊ ቃላትን ለሚስትህ ሲወረውሩባት ሲናገሯት ምን ይመስልሃል? አንተ ራሱ ስታስበው ማለት ነው። ያ ማለት አንተ ዝም ስለምትላቸው ውብዬ ስትናገር አትናገሪያቸው አትመልሽላት ምናምን ብለህ ውብዬን ስለምትገስጽ ነው አፋቸውን እንደፈለጉ መክፈት የፈለጉት ማለት ነው። እኔ በአንተ በጣም ነው አዝኜብሃለሁ። አሁን በመታረቅ ደስ ይለኛል ማለት ነው። በየዋህነትህ ሁሉ ነገር ቢደርስብህም ግን ሴቶቹ ውብዬን ሲናገሯት ለምንድን ነው የምትናገሯት? ለምንድን ነው የምትመልሱላት? ብለን
የምትናገረው ነገር ለሴቶች የምትደግፈው ነገር በጣም ነው የሚያናድደኝ። ምክንያቱም ከምንም በላይ ልጆችህና ልጆችህ ናቸው። ከምንም በላይ ሚስትህና ሚስትህ ናቸው። ቅድሚያ መሰጠት ያለበት ለሚስትህ ነው። ቅድሚያ ሁሉን ነገር ማድረግ ያለብህ ለልጆችህ እናት ብቻ እንጂ ማለት ነው ለማንም አይደለም። ገባህ? ለልጆችህ እናት የልጆችህ እናት ነው ለአንተ ያማጠችልህ የወለደችልህ ወልዳ ያሳመችህ የልጆችህ እናት ነው። ክብር መኖር ያለባት ልትከበር የሚገባት የልጆችህ እናት ብቻ እንጂ ማንም ከመሬት ተነስቶ መጥቶ ናሁም አርግዤለታለሁ ልጁ የናሁም ነው እንደዚህ ነው ባለ ቁጥር አንተ ተነስተህ ውብዬን አትናገራት አትሳደቢያት ምናምን ልትል አይገባም። ምክንያቱም ስድብ አይደለም ዱላ የሚያስፈልጋቸው ሴቶች ናቸው። ራሳቸውን በራሳቸው ያዋረዱ የናቁ ሴቶች ናቸው የሚመጡት ማለት ነው። እኔ በጣም ነው ሴት ልጅ በዚህ ልክ ራሱን ሲያዋርድ ራሱን ዝቅ ሲያደርግ አላደለ ነውር ነው። እውነት ነውረኝነታቸውን ሳይ ኢትዮጵያ ነው ያለ ነው ማለት እኛ ባህላችን ሴታችንም አይፈቅደውም። እኛ በተለይ በገጠር ተወልደን ያደግነ ልጆች ከሴት ልጅ ታጭታ የሰርጓ ቀን ነው የዛው የሙሽርነቷ ቀን ነው ባሏን መልኩን የምታየው ስትታጭ ማለት ነው። ሙሽራ ሁና ነው ባሏን የምታየው እንጂ እንትን አትልም። ከሙሽርነቷ ውጭ ባሏን አታየው። የሙሽርነቷ ቀን ብቻ ነው ባሏን ማየት የምችለው። ወንዝ እንኳን ተሸፋፍና ነው የምትሄድ አትግለጽ አለብን። ስትዳር እንኳን ወጉ አልቅሳ ነው የምትወጣ ከቤት ማለት ነው። ወጋ አይቀር ሲዳሩ ማልቀስ እንደሚባለው ሁሉ ማለት ነው። አሁን ግን ሴቶቹ ምንድነው ያደረጉት? ይመጡና በቃ የሰውን ህይወት ለመበታተን ናሂ አፍቅረዋለሁ፣ ናሂ አስረግዞኛል፣ ናሂ ወልዶልኛል፣ ናሂ ለናሂ ያረገዝኩኝ ምናምን። በዛ ላይ ደግሞ ማርገዛቸው ሲሽ ያርግዙ የልጅህን እናት በዚህ ልክ አፋቸውን ሲከፍቱባት በዚህ ልክ ሲናገሯት አሁን ትናንትና ሀፍ የለቀቀችው ቪዲዮ በውብዬ እንዴት እያለቻት ነው ቪዲዮ የለቀቀችው። ያ ማለት ያንተ እንዝላልነት ነው። አንተ ከመጀመሪያው ለፋፊ ፊት ባትሰጣት ኑሮ ይሄ ሁሉ ነገር አይመጣብሽም የነበር ማለት ነው። ትዕግስትንም እንደዚህ ትጂም ትባለውንም እንደዚህ እህቷ ታገባባት ነው ልርዳት ብለህ ለሷ ባትቆምላት ጠበቃ ዛሬ ቤትህ እንደዚህ ምስቅልቅሉ አይወጣም የነበረ። አንተም እንደዛ በየአልጋ ቤቱ እየተንከራተትክ አታድርም አትውልም የነበር። ግን ደግሞ እግዚአብሔር ይመስገን አሁን ተመልሰህ ወደ ቤትህ ስለገባ ሁላችንም ደስተኛ ነን። ግን ደስተኛ ብንሆንም ካልተስተካከልክ ነገም ያው ነው። ሴቶቹን ካቀረብካቸው ናሂ ነገም ያው ነው። ያ መሆን የለበትም። ወደ ራስህ ወደ ልጆችህ ወደ ትዳር ወደ ቤትህ ነው መመለስ ያለብህ። ገባህ? ሚስትህ ናት የምታዋጣህ፣ ልጆችህ ናቸው። ከምንም በላይ ልጆችህ ናቸው ለአንተ ቀሪ ገንዘቦች። ሌላው ትርፍ ነው። ልጆችህ ግን ልጆችህ ናቸው። ገባህ? ልጆችህ ግን ልጆችህ ናቸው። ሌላው ትርፍ ነው። ናሂ ሌላው እውነት ነው። እኔ እናትም አባትም ይሁን ከልጆችህ የሚበልጥ የለም። ገባህ? ለአንተ ቀሪ ገንዘቦችህ ልጆችህ ናቸው። ሌላው ሰው ትርፍ ነው። ከአንተ ከልጆችህ ከሚስትህ የተረፈው ነው ለሌላ ሰው ማድረግ እንኳን የምትችለው ማለት ነው። መቅደም ያለበት ቤትህ ነው። መቅደም ያለበት ልጆችህ ናቸው። ልጆችህን እያስከፋህ ልጆችህን እያስለቀስክ ሚስትህን እያሳዘንክ የምትቀጥላቸው የምታደርጋቸው ድርጊቶች ዋጋ አስከፈለህ። ዋጋ ከፈልክበት። ለምን ዋጋ ትከፍላለህ እንዴ? በየዋህነት ለምን ዋጋ ትከፍላለህ? ለምን ዋጋ አንተ ዋጋ ከፍለህ ልጆችህንም ዋጋ አስከፍለህ እንዴት ይሆናል? አይሆንም እኮ እንዴ! የማይሆን ነገር እኮ ያደረገው። አሁን ደግሞ እግዚአብሔር ይመስገን ወደ ራስህ ተመልሰሃል፣ ወደ ልጆችህ። አሁን ከልጆች ጎን እንጂ መሆን ያለብህ ከማንም ጎን አትሁን። ድንገት ፋፊ ብትሆን ትጂ ብትሆን ማንም ይሁን ከልጆችህ አይበልጥም። የሚበልጥ ልጆችህ፣ የምትበልጥ ሚስትህ፣
አይገባውም። መቅደም ያለበት መቅደም አለበት። ልጆች ናቸው መቅደም ካለባቸው መቅደም ያለባቸው እንጂ ምን ከየትም መጥቶ ናሂ ያለህ ሁሉ ማቅረብ ለአንተ ተገቢ ነው ብዬ አላስብም። ከየትም እመቤቴ ከየትም መጥቶ ለአንተ በዚህ ናሂ ብሎ ያንተን ህይወት ለማመሰቃቀል ለሚሮጥ ሁሉ ቦታ መስጠት የለብህም። እውነት ለመናገር ናሂ ማለት ነው። ምክንያቱም ነገ ከነገ ወዲያ ልጆችህ ቢከፉብህ፣ ቢራቡ፣ ቢጠሙብህ፣ አባት አልባ ቢያድጉብህ ነገ የአባትን ፍቅር ሳያገኙ አድገው የሆነ ነገር ቢሆኑ ጸጸቱ ይወጣልሃል? አይወጣልህም። ምክንያቱም ለማንም ብለህ ልጆችን አሳልፈህ ሜዳ ላይ የበተንካቸው አንተው ነህና ማለት ነው። እኔ የምነግርህ ይሄን ነው። ሌላ ምንም ልልህ አልችልም። ሌላ ምንም አይደለም። በቃ ለልጆችህ መስዋዕት መክፈል እስካለብህ መስዋዕት መክፈል አለብህ። ምክንያቱም ወደዚች ምድር ሲመጡ አደራ የሰጠህ እግዚአብሔር ላንተና ላንተ ነው። ልጆችህን ማለት ነው። ለማንም አይደለም። ለፋፊም አይደለም፣ ለትጅም አይደለም፣ ላንተና ለውብዬ ነው እግዚአብሔር አደራ የሰጠህ ልጆችህን ማለት ነው። ልጆችህን ደግሞ አደራ ሲሰጥህ አንተ በትክክል ለማሳደግ አደርነትህን ከእግዚአብሔር የተሰጠህን አደርነትን መወጣት ግዴታ ነው። ገባህ? አደርነትን መወጣት ያንተ ግዴታ ነው። የማንም አይደለም። ገባህ? የማንም ሳይሆን አደራ ነው። ከድንግል ማርያም ልጅ የተሰጠህን የአደራ ልጆችህን በአደርነት መወጣት ሲገባህ አንተ ገና ለገና ትዕግስት ተቸግራለች፣ ፋፊ ተቸግራለች፣ ከሌ ተቸግሯል ብለህ ህይወትህን አደጋ ላይ ጥለህ የምትራመድበት ምንም አይነት ምክንያት የለም። ገባህ? ምንም አይነት ምክንያት እዚህ ጋር ህይወት ነው፣ ቀልድ የለም። በህይወት በእናትና በህይወት ይቀለዳል እንዴ? አይቀለድም። ስለዚህ አትቀልድ። ልጆችህን እንደምንም አድርገህ ለማሳደግ መሞከር እንጂ ማንም በመጣ ቁጥር ቦታ እየሰጠህ በልጆችህ ላይ መቀለድ ከባድ ነው። ገባህ? ህይወት ነው። መኖር ያለብህ መጀመሪያ ቅድሚያ ለልጆችህ፣ ለቤተሰቦችህ። ደካማ አባት አለህ፣ ቅድሚያ ለደካማ አባትህ ለእናትህ ነው እንጂ ለማንም በመጣ ቁጥር ናሂ ባለ ቁጥር ራስን አሳልፈህ የምትሰጥ ከሆነ አንተ እየተጎዳህ ነው የምትሄደው። ማንም አይጎዳልህም፣ ራስን ነው የምትጎዳው። ናሁም ራስን ከመጉዳት በፊት ራስን ለማስተካከል መሞከር ነው። ለትዳርህ ብቁ መሆን አለብህ። ጀግና ሰው ነህ፣ ሰው ትረዳለህ፣ መልካም ነህ። መልካምነትህ ደግሞ ይሄው አልፎ ሁላችን ላንተ እየጮህነ ነው። ሁላችን ናሁም አያረገውም፣ ናሁም አይሰራውም፣ ናሁም እንደዚህ ነው፣ ናሁም መልካም ሰው ነው። ሚስት ስታለቅስ አልቅሰናል፣ ሚስት ስታነባ አንብተናል፣ ስትደሰት ተደስተናል። እሱ አንተ ስትከፋ እንደዛ ሜዳ ላይ ስትሆን ወርጭ ሲፈራረቅብህ ሁላችን እውነት ለመናገር እኔ በጣም ነው ያዘንኩት። በጣም ከሚገባው በላይ ነው ያዘንኩት። ለምን ወንድም አለኝና ወንድ ልጅ ሲከፋ እንደማያዝን አንጀት ሊኖረኛል ብዬ አላስብም። ግን ደግሞ እንደዛ እንዳዝንልህ ከፈለክ ሁላችንም ኢትዮጵያውያን እህት ወንድሞችህ እንድናዝንልህ ለአንተ እንድንቆረቆርልህ እንድንቆጭልህ ከፈለክ ወደ ራስህ ነው መመለስ ያለብህ። አሁንም ነገ ምምልህ ናሁም ማለት ነው ራስህን ማስተካከል አለብህ። ገባህ? ራስህን ማስተካከል አለብህ። ለመጣው ለሄደው የዋህነት አታብዛ። መልካምነት በእርግጥ ይጠቅማል እንጂ የሚጎዳ አይደለም። ግን ደግሞ መልካምነት በዚህ ልክ አንተን የሚጎዳህ ከሆነ መልካምነት አንተን የማይጠቅምህ ከሆነ መልካምነትን መቀነስ ነው። መልካምነትን ጃፕ ማድረግ ነው። የሆነ አላደለ ጋፕ ልሰጠው ይገባሃል። መልካምነትን የሆነ ትንሽዬ መስፈርት አለው። የሰው ልጅ መልካምነት መስፈርት ሊኖረው ይገባል። መልካምነት ጥሩ ነገር ሊኖረው ይገባል። ገባህ? ዝም ብለህ በመልካምነት የራስን ህይወት አሳልፈህ ለማንም መስጠት ከባድ ነው። ቅድሚያ ለራስ ነው።
ገባህ? ለራስ ሲቆርሱ አያሳንሱ ይባላል እና ቅድሚያ ለራስ ነው መሰጠት ካለበትም እንጂ ዝም ብለህ ያ ሰው ተጎድቷል ያ ሰው ተከፍቷል ብለህ ለልጆች ግን ሜዳ ላይ ጥለህ ይሄው አንተን በጀርባህ የሚወጋህ ሰው ጋር ለምን ትራመዳለህ? በጀርባህ ሲወጉህ እሺ ብለህ አትቀበላቸው። ይሽ አትበላቸው። በቃ በጀርባ ለሚወጋህ ሰው እሺ አትበለው እንዴ። ይሄው ለትዕግስት መሆን ክላት አራት ከጎኗ ቆምክ፣ አትናገሩብኛልክ፣ በጀርባህ ወጋችሁ ማለት ይቻላል። እቺ ደግሞ ከዱባይ መጣች፣ ገንዘብ የተበላት አለች፣ ቆምክ፣ ተከራከርክላት፣ ገንዘቧን አስመለስክላት፣ የራሷን ህይወት መሰረተች፣ አረገዘች። ግን መጨረሻ ላይ ምን አለችህ? ናሁም ነው ያስረገዘኝ፣ ልጁ የሆዴ ያለው ልጅ የባልሽ ነው አለቻት። ያ ማለት ተንኮል አስባ አንተን ከሚስት ጋር መለየት ፈልጋ የመጣች ሴት መሆኗን ልትገነዘው ይገባል። ከአሁን በኋላ አንተን ብላ ከመጣች አሳልፈ ለህግ መስጠት አለብህ። ለህግ ይሄ ነው አንተን የሚያዋጣ። ኧረ እኔ ለህግ አልሰጣትም የራሷ ጉዳይ ካልክ ደግሞ መጨረሻው የሚከፋ ካንተ ላይ ነው። ናሂ በባ እዚህ ቀድሜ የምነግራችሁ ደግሞ አሹና ሶል አሁንም ውብዬንና ናሁምን ከአንድ ጎን እንዳይለያዩ፣ እሴት ሲመጣ ናሁም ጎን እንዳትርቁ። ለሚመጣው ሁሉ አብራችሁ ዝለቁ። አሁን ያደረጋችሁትን ድርጊት ድገሙት፣ አደራችሁ ነው። የሰው ህይወት እንዲበላሽ አያስፈልግም። ህይወት ነው ይሄ፣ ቀልድ አይደለም። የሰው ልጅ ህይወት ለማበላሸት እንዲደፋ ቀና ማለቱ አስፈላጊ ነው ብዬ አላስብም። በጣም ደፋ ቀና አሉ። በጣም እኔ የሰው ልጅ በዚህ ልክ ተንኮልና አስቦ በዚህ ልክ ይመጣል ብዬ ማርያም በምታውቀው አላስብም። አሁን እቺ ትናንትና እንደዛ ሆዷን ቀጥራ ቪዲዮ ስትሰራ ማለት ክብሯን አታ እውነት ፋፊ ክብርሽን በዚህ ልክ አዋርደሽ ክብርሽን ዝቅ አድርገሽ ሰው አንቺ እኮ ሶሻል ሚዲያ ላይ እንደዛ ስለወጣሽ በቸስ ሰው ያዝልኛል ብለሽ ከሆነ ማርያም ያዘነሽ ሳይሆን እያሾፍነብሽ እያሽማጣጥነብሽ እንደዚህ ከብርቱካን ሆድሽ ተነፍቶ ሶሻል ሚዲያ ላይ ወጥተሽ መሳቆሻ ብዙ ማትደሰሰች ምናምን እያልሽ ውብዬን በዚህ ልክ ለምን ማትደሰት? በደንብ ነው መደስ። እንኳን ውብዬ ይቅርና እኛም ተደስተናል። ነገርምሽን ተመልካቾቿ ማለት ነው ወደ ባሏ ወደ ቀልቡ ስለተመለሰላት ባሏ ወደ ህይወቱ ስለተመለሰ ወደ ልጆቹ ስለተመለሰ ሁላችን ነው የተደሰትን። ምን እሷ ብቻ ሁላችን ማለት ነው። ሁላችን ኢትዮጵያውያን በጣም ነው የተደሰትን። ሁላችን ተከታታዮቿ የውብዬ የናሁም ተከታዮች በጣም ነው የተደሰትነው። በጣም እንዴት እንደተደሰትና ብጠይቅንስ እንዴ አሁን የታረቁ ግን እኔ መቤቴ በምታውቀው ማለት ነው ደስ ብሎ የሚታይ ከሚገርማችሁ ሶልን ሰድቤው ነበረ በሜሴንጀር ሙልጭ አድርጌ ነበር የሰደብኩት። ግን በቃ ታርቀው ሲደውልልኝና እነናሁምና እሹና ኪራ ሲያገናኝ በጣም የተደሰትኩት በጣም። ምክንያቱም እኔ ሰው ሲጣላ ደግሞ ደስ አይለኝም። ሰው ሲታረቅ ደስ የሚለኝ ሰው ታርቆ አብሮ ሲበላ አብሮ ሲጠጣ ነው የምደሰተው እንጂ ሰውን የሚያፋጅ ሰውን የሚያጣላ በቃ የሰው ጸብ የሚያስደስተው አንቺ የሱ አምባሲ ፈስ እንዴት ያስደስትሻል? አሁን ውብዬ በምታለቅስ ሰዓት እውነት እየተደሰትሽ ነው? ውስጥሽ እንደው አይረበሽም? ነገስ እኔ አትይም እንዴ ባላለሽ ስቲፎ የሚባል ባላለሽ አይደል እንዴ? ለምንድነው የሱን ልጅ ወደ ናሁም ልታጣጊው የቻልሽበት ምክንያትሽ ምንድነው? ነው ናሁም እኮ ካፒታል የለውም። ናሁም እኮ ለለሰርቶ የሚያደርሰው ነው እንጂ ማለት ነው። እና አሁን የሆነ ድርጅት የለውም እኮ መቼስ እኔ ከወለድኩኝ ድርጅቱ ወደ ልጅ ይዛውራል ብለሽ ከሆነ ናሁም ድርጅት የለውም። አንድ ነገር ምነግርሽ። ሁለተኛ ደግሞ ከናሁም እና ከውብዬ ራስ ወረድ በይ። አስፈላጊ አይደለም። የምትሰሪያቸው ድርጊቶችን በጣም የሚቀፉ ቀፋፊ ናቸው። እኔ እንደራሴ በጣም ነው የሚቀፈኝ። እኔ በስመ አብ የሰው ልጅ በዚህ ልክ እንደ ይቋሽሻል። አረ በመድኃኒዓለም ስም ምን እየሆንሽ ነው? ራስሽን አርቀሽ አስቢ። ምን እየሆንኩ ነው? የላከሽ ሰው ካለ ደግሞ ክብሬን እያጣሁ ነው። አልፈልግም። በቃ እኔ ላንተ ብዬ ክብሬን ማጣት የለብኝም። እኔ ላንተ ብዬ ማንም እየተነሳ እንዲሰድበኝ አልፈልግም። እንድዋርድ አልፈልግም። በቃኝ። በቃ እና ወደ ራሱ ወደ ህይወቱ ተመልሷል። ወደ ልጆቹ ሄዷል። አለቀ። ስለዚህ
ልጆቹን ያሳድግበት ከናሂ ራስ ነው መውረድ አለብኝ። ናሂን አልፈልግም እንድረብሽው አልፈልግም ማቲ አይከብድም እኮ ይሄ እንደዛ ማለቱ እኮ ቀላል እኮ ነው። እመቤቴን አይከብድም እንደዛ ማለቱ አይከብድም። አንቺ ወደ ራስሽ ወደ ናሂ ተመለሽ ማለት ወደ ናሂ ተመለስሽ ጠቅለሽ ናሂን ያዢ ያልኩሽ አይደለም። ናሂን ለቀሽ ወደ ራስሽ ተመለሽ። ያን የሚልክሽ ሰው ናሂን እንደዚህ አድርጊው ናሂን እንደዚህ በጥብጮ ህይወትን አመሰቃቂው እያለ የሚልክሽን ሰው አልፈልግም ብለሽ የራስሽን ህይወት ለማስተካከል የራስሽን ኑሮ ለመመስረት የራስሽን ለመውለድ ልጅሽን ወልደሽ ለማቀፍ ባልሽን ወደ ቤትሽ ለመመለስ መሞከር እንጂ ናሂን በዚህ ልክ ህይወቱን ለማመሰቃቀል ናሂን በዚህ ልክ እንትን ለማለት አስፈላጊ ነው ብዬ ስለማላስብ ማለት ነው። እንደና ደግሞ ከናሂ ጎል የሆኑ ጓደኞቹን እነሶልን መውጫችሁን መግቢያችሁን አስባለች። ትናንትና ያን ደግሞ ማን ነው ስሙ ምናምን ያልሽው እርግጠኛ ነኝ አሹን ነው የሚሆን። አሹ ይባላል ስሙ ላስታውስሽ። እሱ ከእውነት የቆመ ሰው ነው ገባሽ? ትግስት እኮ ትጂ ልጁ የናሂ እንዳልሆነ እኮ መስክራለች። ምክንያቱም ከእሷ ጋር አበባ እያበራች ፎቶውን በግድግዳ እየለጠፈች ምናምን እኮ ፈትነዋለች። አግሩን አላነሳም። ናሂ እንደዚህ ቀበቶውን ላገኘው ሰው የሚፈታ አይደለም እንዴ! አትረዱም እንዴ? ናሂ ላገኘው ሰው ቀበቶ አይፈታም። ናሂ የተከበረ ሰው ነው። ናሂ የተከበረ ትዳር አለው። ላገኘው ሰው ቀበቶውን የሚፈታ አይደለም። ካገኘው ሰው ጋር የሚጋደም አይደለም። ካገኘው ሰው ጋር ተገዳድሞ ልጅ የሚወልድ አይደለም። ገባችሁ? ከወለደም ከልጁ እናት ከውብዬ ነው ወልዷል። ቆንጆ ቆንጆ ሴት ልጆች ለዛም አምሳያውን ነው የወለደ። ምን እየሆናችሁ ነው እንዴ? በግዴታ ነው እንዴ? ኧረ በስመ አብ እንዴ! በቃ አንቺ እንደው ገና ሶሻል ሚዲያ አለ ብለሽ ናሂ የሚባል ሰውዬ ሶል የሚባል ሰውዬ እንደዚህ ብሎ እኔን ህይወት ተበላሽተው እየኔ ህይወት ተመሰቀለቅሎ ምናምን ግን አረገሽ እኮ ማርያምን። ህይወትሽን እኮ ያበላሸሽው በራስሽ ጊዜ ነው። ህይወትሽን ያመሰቃቀልሽው በራስሽ ጊዜ ነው። ራስሽ እኮ ነው ተዋርደሽ ሰውን ያዋረድሽ እኮ አንቺና አንቺ ነሽ። አንቺ እኮ ነሽ ራስሽን ህይወትሽን ያመሰቃቀልሽው አንቺ ነሽ፣ ናሂ አይደለም። ናሂ ምን ያርግሽ እንዴ? ድርቅና አሉ በሰው እንትን ምን ድርቅ አልሽስ? ምን ነው ያ ናሂ የኔ ብቻ ይሆናልሽስ? አይሆንማ። ችግሩ ለምን ይሆናል እንዴ? ልጆቹን ለምን ይበትናል? ለምን ገሌላ አትገቢም? ከፈለግሽ ለምን የፈለገውን ለምን እንጦርጥሮስ አትገቢም? ራስሽን ለምን አታጠፊም በገመድ? በግድ ናሂ ከኔ ጋር ይሁን ነው እንዴ? ለምን ይሆናል? ናሂ የልጆች አባት ነው። እሺ ናሂ የልጆች አባት ነው። ናሂ ልጆቹን ያሳድግበት። ናሂ ደካማ አባት አለው። ካልጋ ላይ የዋለ የታመመበት አባት አለው። ናሂ የሚረዳት እናት አለችው። ናሂ ወንድም አለው ገና ራሱን ያልቻለ። ናሂ ራሷን ያልቻለች እህት አለችው። ገባሽ? ናሂ ልጆች አሉት ማስተዳደር የሚፈልጋቸው። ናሂ መልካምነቱ በዚህ ልክ የሚጎዳው ከሆነ ቢቀርስ ሰው መርዳት እንዴ? መልካምነቱ በዚህ ልክ የሚያስጠቃው ከሆነ መልካምነቱ በዚህ ልክ ራሱን የሚያሳጣው ከሆነ ለምን ጠንቀራ አይልም ሰው መርዳት እንዴ? አበዙት እንዴ! እየመጡ ናሂ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ያመጡ ውብዬ እንዴ! የአረብ ሀገር ሩዝ ባረቂ ቀቅለው ነው እንዴ የዱባይ ሰዎች የሚሰጧችሁ እንዴ? እየመጣችሁ አንደኛቱ መጣ መላላት እንዴ? ሀዋለት ዳር ወንድ መለጠፉ ለጊዜው ልትላላሽና ልትሳሳሚ ትችያለሽ። መጨረሻሽ ግን አያምርም። አንደኛ ተዋርደሽ ክብርሽን አጥተሽ፣ በዛ ላይ ደግሞ ወደ በስመ አብ ወራዶች እንዴ! አይደብራችሁ? ስለእናንተ ነው እንቀፋፋችሁኝ። ማርያም እንዴት ይደብራችሁኝ! በአብርሃሙ ስላሴ ስም እንዴት እንዳስጠላችሁኝ! እኔ እንደዚህ አይነት ሰው አልወድም። ማርያምን አልወድም። በጣም ነው የምታስጠሉት እንዴ! የሰው ልጅ ትዳሩን ይምራበት እንጂ ተውት። ናሂ እንዴ! ናሂ ምን ያርጋችሁ? ናሂ ምን ይሁንላችሁ? ናሂ አንድ ሰው እኮ ነው። ናሂ አንድ ሰው ለአንድ ሰው ነው መጽሐፉም የሚለው እንዴ! አንድ ሰው እኮ ለሰባት ሰው አይሆንም። አንድ ሰው እኮ ለአንድ ሰው ነው የሚሆነው። እኛ በእምነታችን በኦርቶዶክስ እምነታችን አንድ ሰው ለአንድ ነው። አንድ ሰው ለአንድ ነው። ገባሽ? አንድ ሰው አንድን ሰው ነው በደንብ አስተካክሎ መያዝ ያለበት፣ እንዳይቸግረው፣ እንዳይከፋው፣ እንዳይርበው መያዝ ያለበት አንድ ሰው ለአንድ ሰው ነው። ልጆቹን ብቻ ነው ናሂ ማሳደግ ያለበት እንዴ!
አስመሳይ ናት ውብዬ። ድሮ ማትመቸኝም እና እንዴት ልትመች ትችላለች? በጥበብ እኮ ነው ባሏን ሞዴሊቷ ጀግና ውብዬ። ማርያም አድናቂሽ ነኝ። አለምነሽ ከጎንደር እንዴ እኔ ምን ማረገው ነው? ባሌን በጥበብ ነው መመለስ የምፈልገው። ገባሽ? እና ውድ ቤተሰቦቼ የአለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እና አባቶቼ የሰው ዘር በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ድል ለናሂና ለውብዬ። ጎበዞች በርቱ፣ ቀጥሉበት በዚህው ማለት ነው። እንዳትለያዩ። ሰይጣንን ምድር ጭራችሁ ቆፍራችሁ ቅበሩት። እወዳችኋለሁ። ሃይ ላቭ ዩ ሶ ማች ባይ። መልካም